እዚህ ቪዲዮ ላይ ሜሪ ባክስተር በሰማይ ያላትን ቆይታ እንዲያደርጋ ታካፍለናለች። ተከታተሉ። የእግዚአብሔርም መልአክ ከተኛውት ቦታ ከወደ አልጋዬ ከፊት ለፊት ቆሟል። ወደ 3 ሜትር የሚጠጋ ቁመትና የተዋቡ ቀለማትን የያዘ ክንፎች እንዲሁም ደግሞ ነጭ የጋርመንት ልብስ ያረገ ወደ 3 ሜትር የሚረዝም መልአክ ነው። መልአኩም ከቆመበት በስተግራ በኩል ኢየሱስ መጣ። ያ ውብና የሚማርክ የምንናፍቀው ፈገግታ ፊቱ ላይ ይታያል። የእግዚአብሔርን መልአክ በመቀጠል እንዲህ አለኝ፣ ነይና የእግዚአብሔርን ክብር ተመልከቺ። ይህንንም ቃል ከአፉ እንዳወጣ ወዲያውኑ ከነበርኩበት መኝታ ቤት በመውጣት የመንግሥተ ሰማይ ደጆች ጋር ቆምኩ። ደጆቹም ጋር እንደቆምን እኔና መልአኩ ብቻ ነበር የምንገኘው። የመንግሥተ ሰማይ ደጆችም ወደ ላይ እስከማይታዩ ድረስ ረጃጅም ናቸው። የተለያዩ አይነት መብራቶችም ከበሩ ያንጸባርቃሉ። እደጁም ላይ 2 ትላልቅና ረጃጅም መላእክቶች ቆመዋል። የሁለቱም ፀጉር ወርቃማና የሚያምር ነበር። ከነበሩትም መልአክ ውስጥ አንዱ የሕይወትን መዝገብ የያዘውን መጽሐፍ አወጣ። ከዛም በኋላ ስሜን አወጣው፣ ሜሪ ካትሪን ባክስተር። ደጁም ላይ የነበረው መልአክ ወደ ከተማው መግባት እንደምችል ነገረኝ። ከዛም በኋላ አብሮኝ ከነበረው መልአክ ጋር ወደ ውስጥ ዘለቅን። ገና ወደ ውስጥም እንደገባን እጅግ ያማረና የተዋበ ሳራማ ሜዳ፣ ሳሮቹም ልክ በአልማዝ ያጌጡ ይመስል ውብ ነበር። የነበሩትም አበቦች ማማር ብቻ አልነበረም፣ ነገር ግን በዛ ውበታቸው እየተከፈቱና እየተዘጉ እየዘመሩ ነበር። በስተግራዬም በኩል 5 ነጫጭ የለበሱ ሰዎች ቆመው አየሁ። ወደ ከፍታም ቦታ አየሁ። በዚህም ቦታ የሚያማምሩ ዛፎች አሉ። በየዛፎቹም የተለያዩ አይነት ፍራፍሬዎች ይገኙበታል። በዚህም ቦታ ላይ የተለያዩ ቤተሰቦች ቁጭ ብለው ያወራሉ። አንዳንዱ እየሄደ አንዳንዱ ደግሞ ሳሩ ላይ ቁጭ ብሎ ያወራል። ትናንሽ ልጆችም ከዚህ ቦታ ላይ ከፍራፍሬው እየቀነጠሱ ይበላሉ። በዚህም ቦታ ላይ እግዚአብሔር በከፍተኛ ሁኔታ ሲመሰገንና ሲመለክ ይሰማኛል። የሚገርም ነው። ይህ የአምልኮ ድምፅ እጅግ ይማርካል። መሬት ላይ ያሉት አበቦች ሳይቀሩ እግዚአብሔርን ያመሰግኑ ነበር። በመንግሥተ ሰማያት ውስጥ የሞት ሕግ አይሰራም። አበባ እንኳን ተቀንጥሶ ቢወድቅ ድጋሚ ከወደቀበት ቦታ ላይ ያብባል። ሞትም ይህም ቦታ ከቶ አያውቀውም። አብሮኝ የነበረውም የእግዚአብሔር መልአክ የእግዚአብሔርን ክብር ነይ እይ ሲል ነገረኝ። ገነት ውስጥ የተለያዩ መላእክቶች አሉ። አንዳንዶቹ የሚያምር ክንፍ አላቸው፣ የሌላቸውም ይገኛሉ። እንዲሁም የተለያየ አለባበስና ስራ ነበራቸው። የሚሰሩትንም ስራ 100% ነበር የሚያከናውኑት። አንድ ከምናስበው የሚለያቸው ነገር ግን እነዚህ መላእክት ጾታ አልነበራቸውም። ልክ እሷ የሚያምር ፀጉር አላት ወይም እሱ ሰውነቱ ያምራል እንደምንለው አይነት መላእክቶች አልነበሩም። ምክንያቱም ደግሞ ምንም ጾታ የላቸውም። ነገር ግን ሁሉም የተለያየ መልክ ነበራቸው። እንዲሁም አንዳንዶቹ መላእክቶች ወደ ውስጥ አስተላልፈው ማሳየት ይችላሉ። አብዛኞቹም ላያቸው ላይ ልክ እንደ መሳሪያ የሙዚቃ መጫወቻ መሳሪያዎችን ይታጠቃሉ። መንግሥተ ሰማያት በእውነት የሚገርም ቦታ ነው። መንግሥተ ሰማያት ውስጥ አንድ የማረሳው ነገር አይቻለሁ። እሱም የተወሰነ ሕንፃ የሚሰሩ ሰዎች ነበሩ። የሚሰሩትም ሕንፃ በተወደደ ዕንቁ ነበር። ሕንፃ ከሚሰሩትም ውስጥ አንዱ እንዲህ ሲል ትልቅ ሚስጥር ነገረኝ። አንድ ሰው በምድር ላይ በጎ ሥራ ሲሰራ፣ ለምሳሌ ድሆችን ሲመግብ ወይም ደግሞ ለታመሙት ሲጸልይ በመንግሥተ ሰማይ ሽልማት ይኖረዋል። በሰማይም የማይጠፋውን ሀብት ያካብታሉ። ማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ እንዲህ ይላል፣ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለአንተ በምድር ላይ መዝገብ አትሰብስብ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለአንተ በሰማይ መዝገብ ሰብስብ። በዛም ቦታ በሚያማምር ዲዛይን ቤቶችን ሲገነቡ ለሰው አየው። ይህ ሰው ምንኛ የታደለ ነው!
ምናልባት በምድር ላይ ይህን ደግነቱን ሳያውቀው እየሰራ ይሆናል። ነገር ግን በሰማይ መዝገብን እየሰበሰበ ነው። መጽሐፍ ቅዱስ እንደሚለው ለድሆች ቸርነትን የሚያደርግ ለእግዚአብሔር ያበድራል። አንድ ጥቁር ፀጉር ያለው ሰው ፈሳሽ ወደ ሆነ ቦታ ውስጥ እጁን ሲከት ተመለከትኩ። ነገር ግን ልክ ሲያወጣው ልክ ቀይ የሮዝ አበባ የሚመስል አበባ ወደ ላይ በፍጥነት ሲያብብ አየሁ። ከዛም አበባ ውስጥ የሚያምር ዜማ ይወጣ ጀመር። እነዚህም አበቦች የሚሰሩት ቤት ላይ ይበቅሉ ጀመር። ቤት በአበባ ሲሰራ አስቡት፣ ምንኛ የሚማርክ ነው። በመንገዴም ላይ እያለሁ አንድ የሚያምር ሰረገላ አየሁ። ጎማዎቹ ብቻ ረጅም ሕንፃን ያክላል። ሰረገላውም በእሳት እየነደደ እንደሆነ አየሁ። ነገር ግን እሳቱ አይበላውም፣ አይቃጠልም። ይህ የእግዚአብሔር ሰረገላ ነው። ወደ ኋላይም ስመለከት 50 ነጫጭ ፈረሶችን አየሁ። በጣም ያምራሉ። ግዙፍና ወፍራም ናቸው። ከመጠን ያለፈ ጥንካሬ እንዳላቸው ያስታውቃሉ። ርዝማኔያቸውም ወደ 3 ሜትር ይጠጋል። አብሮኝ የነበረውን መልአክ እንዲህ ሲል ነገረኝ። ልብ ብለሽ ተመልከች አለኝ። 50ዎቹ ፈረሶች ጎን ለጎን ቆመዋል። አንድ ነጭ የለበሰች እጅግ የተዋበች ሴት በመካከላቸው ቆመች። እርሷም ፍጥረት ሁሉ እግዚአብሔርን ያመስግኑ ብላ ተናገረች። ፈረሶቹም ለዓይን የሚከብድ እንቅስቃሴን አደረጉ። ይህም በጉልበታቸው ተንበርክከው እግዚአብሔርን ማመስገን ጀመሩ። ይህም ተረት ተረት አይደለም። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 150 ቁጥር 6 ላይ ሲናገር እንዲህ ይላል፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ይህም እስትንፋስ ላለው ሁሉ የተጻፈ ነው። ይህንንም በዓይኔ ሳይ ምን አይነት ውበት ያለው ነገር ነው ብዬ አሰብኩ። መንገዴንም እንደቀጠልኩ አንድ ትልቅና ሰፊ የሆነ ግንብ አየው። ይህም ግንብ በጣም ደማቅ ነበር። ነፍስ ያለውም ነገር ይመስላል። በእጆቼ ስዳስሰውም መልሶ ዳሰሰኝ። መንግሥተ ሰማያት ላይ ሁሉም ነገር ሕይወት አለው፣ ሁሉምም ሕያው ነው። አብሮኝ የነበረውን መልአክ በመቀጠል አንድ መዝገብን አሳየኝ። ይህም መዝገብ የሰዎችን ሕይወት የሚቀዳ ነበር። ሰዎች በምድር ላይ እያሉ የሚያረጉትና የሚንቀሳቀሱት በሙሉ በዚህ መጽሐፍ ላይ አለ። በአጭሩ የሕይወት ታሪካችን ከተወለድን እስከምንሞት ድረስ ያለው በዚህ መጽሐፍ ላይ ተጽፎ ይገኛል። ወደዚህም የመዝገብ ክፍል ወሰደኝ። ወደ መዝገብ ቤቱም ስንገባ በሮቹ በፊደላትና በቁጥሮች የተሞሉ ናቸው። ከ1000 በላይም መጨረሻው እስከማይታይ ድረስ የመዝገብ ቤቱ በሮች ይቀጥላሉ። የብዙ ሰዎችም መዝገብ የነበሩባቸው በሮች ናቸው። እዚህ ውስጥ የሚገኙት መረጃዎች በሙሉ 100% ትክክለኛ ናቸው። አንድም የተዛባ ወይም ደግሞ በዚህ መዝገብ ውስጥ ያልተካተተ መረጃ የለም። መልአኩም በመቀጠል ቀጥሎ የምናረገውን ነገር ከእግዚአብሔር ፈቃድ ወስጄ ነው የማረገው። ስለዚህ እግዚአብሔር ይህን ነገር ልብ ብለሽ እንድታይና ለትውልድ እንድትጽፊ ይፈልጋል። ከአሁን በኋላ የምናረገውን ነገር ልብ ብለሽ ተከታታይ ብሎ ነገረኝ። በመንፈስም አንድ ምድር ላይ ወደምትገኝ ቤተክርስቲያን መጣን። ወደዚህም የመጣነው አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል ምን እንደሚሆን ለማየት ነው። አንድ ዳግመኛ ያልተወለደ ሰው በቤተክርስቲያን ውስጥ ተገኝቶና ተካፍሎ ጌታን ለመቀበል ወደ መድረክ ሲሄድ ምን እንደሚፈጠር በመንፈስ እንድታይ እንፈልጋለን አለኝ። እኛም በዚህ ቤተክርስቲያን ውስጥ ገባል። ነገር ግን እዛ ቤተክርስቲያን ውስጥ የነበሩት ማንም እየተመለከተን አልነበረም። መልአኩም በመቀጠል ምን ታያለሽ ብሎ ጠየቀኝ። እኔም 12 ትላልቅ ግዙፍ መልአኮች አየው። 2ቱ በመድረኩ ላይ ናቸው። ሌላ አንድ መልአክ ከቤተ ክርስቲያኑ ከኋላ በኩል ሆኖ አንድ ብዕር እና መጽሐፍ ይዟል። ሌላ ደግሞ ከፍ ብሎ ያለ መልአክ አለ። ይህ መልአክ ደግሞ ሌሎቹን መልአክ ይቆጣጠራል። መልአኩም እንዲህ አለ፣
ማንኛውም ምድር ላይ ያለ በእግዚአብሔር የተሾመ ቤተክርስቲያን እነዚህ መልአኮች ይመደቡለታል። በቤተክርስቲያን ውስጥም የነበረው ሰባኪ መባና አስራት እንዲሰጡ ቤተክርስቲያኑን ጠየቀ። ይህንንም ቃል እንዳወጣ 2 መልአኮች ወዲያውኑ ወረቀት እና ብዕር ይዘው መጡ። በቤተክርስቲያኒቱም መባና አስራታቸውን የሚያወጡትን ሰዎች መመዝገብ ጀመሩ። ሲመዘግቡም 3 ዋና ዋና ነገሮችን ብቻ ነው የሚጽፉት። የመጀመሪያው ስማቸውን፣ በመቀጠል ምን ያህል ገንዘብ እንደሰጡ እና በምን አይነት አስተሳሰብ ወይም አመለካከት እንደሰጡት ይመዘግባል። እነዚህ ነገሮች ለእግዚአብሔር እንደ ቀላል አልነበረም የሚታዩት። መልአኮቹም በመጨረሻ የቤተ ክርስቲያኑን ስም፣ የመጋቢውን ስም እንዲሁም ስንት ዓመት የሞላት ቤተ ክርስቲያን እንደሆነች መዝግበው ይወስዱታል። በዚህም ሰዓት አንድ የሰከረ የሚመስል ሰው ወደ መድረኩ ሄደና ኢየሱስ ክርስቶስን እንደ ግል አዳኙ መቀበል እንደሚፈልግ ለፓስተሩ ይነግረዋል። ፓስተሩም እርግጠኛነቱን ሲጠይቅ የመጣው ሰው ከዚህ በፊት በሕይወቱ ከእግዚአብሔር ሲሮጥና አንዳች በቅድስና እንዳልተመላለሰ ይናገራል። በፓስተሩም በኩል የነበሩ 2 ሰዎች መጡና ለሰውየው እንዴት መዳን እንደሚችልና ዳግመኛ መወለድ እንደሚችል ማብራራት ጀመሩ። ወዲያውኑም 2 ትላልቅ ጠንካራ የሆኑ መልአኮች በዚህ ሰው በግራና በቀኝ ቆሙ። እዚህም ሰው ሰውነት ላይ ጥቁር የተጠመጠመ ገመድ በወገቡ ላይ አየው። ይህም ከጨለማው ዓለም ከነበረ አንድ እስራት ጋር እንደታሰረ ነው የሚያሳየው። ነገር ግን ያ ሰው ወዲያው ንስሐ እንደገባና ዳግመኛ እንደተወለደ ወገቡ ላይ የተጠመጠሙት እስራቶች በሙሉ ተበትነው ከላዩ ላይ ወደቁ። ልክ ይሄ ሰው ኃጢአተኛ ነኝ፣ እግዚአብሔር ሆይ ይቅር በለኝ፣ ዳግመኛ መወለድ እፈልጋለሁ እንዳለ በጎኑ የነበረው መልአክ ያንን ያሰረውን ሰንሰለት በእጁ ይነኳል። በዛም ሰዓት ነበረ ያ ሰንሰለት ተበትኖ የወደቀው። ይህም ሰው ኃጢአቱን በተናዘዘ ቁጥር እየተፈወሰ ይመጣል። አንዱም መልአክ የሰውየውን ልብ ነካው። የሰውየውም ልብ ከጥቁርነት ወዲያውኑ ደማቅ ቀይ መሆን ጀመረ። እግዚአብሔር አዲስን ልብ ሰጠው። ሰውየውም በእግሮቹ ቆሞ እግዚአብሔርን አመሰገነ። ይህንንም ሰው ከ2 ቀን በኋላ ጎበኘ። ይህም ሰው በሶፋው ላይ ቁጭ እንዳለ በልብ ድካም ይሞታል። አብረውትም 2 መልአኮች ነበሩ። ነፍሱም ከሥጋው ስትወጣ ተመለከትኩ። መልአኩም እንዲህ ሲል ለሰውየው ነገረው፣ በመዝገብህ መሠረት ከ2 ቀን በፊት ኢየሱስ ክርስቶስን እንደ ግል አዳኝ ተቀብለሃል፣ ዳግመኛም ተወልደሃል። ስለዚህ ወደ መንግሥተ ሰማይ ልንወስድህ ነው የመጣ ነው። ሰውየውም እኔ እኮ ኢየሱስን አላውቀውም፣ ገና መቀበሌ ነው ሲል ነገረው። መልአኩም በመቀጠል አይዞህ፣ መንግሥተ ሰማይ ስትደርስ ብዙ ነገር ይገለጥልሃል ብሎ ነገረው። በዛም ቦታ ትምህርትን እንደሚያገኝ ነገረው። ወደ ሰማይ ግን የምትሄደው ኃጢአቶች በሙሉ በኢየሱስ ደም ስለተሰረየልህ ብቻ ነው ብሎ ነገረው። ወደ መንግሥተ ሰማይም ካመጡት በኋላ ወደ ሕይወት ውሃ ተብሎ ወደሚጠራው ቦታ ወሰዱ። በዚህ ውሃ ውስጥ መዋኘት፣ መራመድ፣ መሮጥ፣ ምንም ማድረግ ይቻላል። መስመጥ የሚባል ነገር ግን የለም። በዚህም ውሃ በዳርና በዳር በኩል የሚያማምሩ አረንጓዴ ዛፎች አሉ። ከዛም ዛፍ ላይ አንድ ቅጠል ቀንጥሰው ብላ አሉት። ከሕይወት ውሃውም እንዲጠጣ ነገሩት። በዛም ስፍራ የነበሩ የተለያዩ ሰዎች በደስታ ያጨበጭቡና ይጮሁ ነበር። ከፊት ለፊትም የተለያዩ በሮች ተከፍተው አየው። አንዱ ክፍል የክብር አክሊል ያለበት ነው። ሌላኛው ወገብ ላይ የሚታሰር መጎናጸፊያ ነበር። የመጨረሻው ክፍል ደግሞ ልብስ ያለበት ክፍል ነው። ይህ ሰው ግን ገና መዳኑ ስለነበረ የደህንነት ልብስ ብቻ ነው የተሰጠው። ይህም ሰው ሲታይ ገና ጾታው ራሱ አይታወቅም። መላእክቶቹም ወደ አንዱ ክፍል አስገቡትና የደህንነት ልብሱን ለበሰ። ከዚህም በኋላ ሲወጣ ግን የሚገርም ነው። ይህ ሰው በምድር እያለ ሕይወቱ ስታልፍ የ80 ዓመት አዛውንት ይመስል ነበር።
ነገር ግን መልአኮቹ እዚህ ክፍል አስገብተውት የደህንነት ልብሱን ካለበሱት በኋላና ሰውየው ከወጣ በኋላ የ29 ዓመት ወጣት መስሎ ወጣ። ከወጣም በኋላ ይህ ወጣት እጅግ ይለያል። በፊቱ ላይ የነበረው ፈገግታ እንዲሁም ውስጡ የነበረው ሐሴት ለመግለጽ ያዳግታል። በመቀጠልም መላእክቶቹ የክብር አክሊል ወዳለበት ክፍል አስገቡት፣ የመዳንንም አክሊል አለበሱት። በዚህ ክፍል ውስጥ እያሉ ይህ ሰው እየሳቀና እየተጫወተ ይሰማል። የሰጡትም አክሊል ዙሪያው ወርቅና የተወሰነ የሚያብለጨልጭ ነገር ነበረው። መልአኩም ይህን አክሊል የሚያደርግልህ እግዚአብሔር ነው አለው። ይህንንም ሰው ወደ እግዚአብሔር ዙፋን ወሰዱት። የእግዚአብሔርንም ዙፋን ሳየው ለመግለጽ በጣም ይከብደኛል። ይህ ዙፋን በኃይልና በክብር ጢም ያለ ነው። ዮሐንስ ራእይ ምዕራፍ 4 የእግዚአብሔርን ዙፋን ለመግለጽ ሞክሯል። ከዙፋኑም ፊት ለፊት ከ1000 በላይ የሆኑ መቀመጫዎች አሉ። የሕፃናት ወንበሮች አሉ። በወርቅና በአልማዝ ያጌጡ ናቸው። ከሱም ቀጥሎ ከ40 ሜትር የሚረዝም የሙዚቃ መሳሪያ ወይም ፒያኖ ነበር። ይህም ፒያኖ በ3 የተለያዩ መልአኮች ይጫወት ነበር። ረጅምም የሆነ ጥሩምባ በመላእክቶች ይነፋሉ። በደመናትም ውስጥ የሰው መልክ ይታያል። ይህ ሁሉ ሲሆን በደማቅ ሙዚቃዎች የታጀበ ነው። ይህንንም ክብር ባየው ሰዓት አንድ ጥያቄን አሰብኩ። እግዚአብሔር ሆይ ይህ ሁሉ ክብርና ሞገስ እያለ ለምንድነው በምድር ላይ ያሉ ሰዎች አንተን ማገልገል የማይፈልጉት? ይህም ሰው በእግዚአብሔር ዙፋን ፊት ቆመ። አንድ እጅም ከደመናት ውስጥ መታ፣ የሕይወት መጽሐፍን ገለጠ። በዛም መጽሐፍ ውስጥ ከ3 ቀን በፊት ነበር የዚህ ሰው ስም የተጻፈው። የልዑልም ድምፅ በዛ ስፍራ ተሰማ። ልክ እንደሚፈስ የፏፏቴ ውሃ ድምፅ ነበር። እንዲህም አለ፣ ይህ ነፍስ በልጄ ደም የታጠበ ነው። ከ3 ቀንም በፊት ልጄን እንደተቀበልክ አይቻለሁ። ስለዚህ ይህ ቦታ ላንተ ይገባል። ከሰውየውም ጋር የነበሩት መላእክቶች በሚያምር ትሪ በሚመስል የድህነቱን አክሊል ወደ እግዚአብሔር ፊት አቀረቡት። እግዚአብሔርም ይህን አክሊል ልክ ሲያደርግለት የእግዚአብሔር እጅ አብሮ እዛ አክሊል ውስጥ ተዋሃደ። ልክ ዮሐንስ በራእዩ እንደጻፈልን ምዕራፍ 21 ላይ በዚህ ቦታ ሞት፣ ሕመም፣ ችግር የሚባሉ ነገሮች የሉ፣ ሁሉ አዲስ ነው። በዚህም ሰዓት ያ ሰው ማልቀስ ጀመረ። የእግዚአብሔርም እጅ ወደ ሰውየው እንባ ሄዶ ዳበሰው። እዚህ ቦታ ላይ ለቅሶ የለም አለው። በደስታም ፈነጠዘ። እየዘለለም ወደ ቤተሰቦቹ ተቀላቀለ። በዚህ ሁሉ ውስጥ እግዚአብሔርን እያከበሩት ነበር። አስታውሱ፣ ይህ ሁሉ ስነ ሥርዓት የተደረገው ግን አንድ የዳነ ሰው ወደ መንግሥተ ሰማይ በመምጣቱ ምክንያት ነው። ይህ ሰው እንደ ቀልድ ከ3 ቀን በፊት ኢየሱስ ክርስቶስን እንደ ግል አዳኙ ባይቀበልና ዳግመኛ ባይወለድ ኖሮ ወደዚህ የከበረ ቦታ ባልመጣ ነበር። ምናልባትም ይህ ሰው ከ3 ቀን በፊት እንደ ጠላት አጀንዳ ሞቶ ቢሆን ኖሮ ወደዛ ክፉ ሲኦል ቦታ ይሄድ ነበር። እግዚአብሔር ግን ቸርና መሐሪ ነው። የዚህን ሰው መዳን ብቻ ነበር የሚፈልገው። በመዳኑና ልጁን በመቀበሉ ምክንያት ወደዚህ የከበረ ቦታ መጥቷል። ይህ ሰው ከምን እንዳመለጠ ሲያቅ ምንኛ የማይጠፋ ደስታ ውስጥ ይገባል። ይህ ቦታ ለሰው ልጆች በሙሉ የተገባ ነው። ነገር ግን ወደዚህ ቦታ መግቢያ አንድ የመግቢያ ካርድ አለ። ይህን የምታዳምጡ ወዳጆቼ አንድ ጥያቄ ልጠይቃችሁ። እናንተስ ወደዚህ የከበረና ደስታው ወደማይጠፋ ስፍራ ለመግባት መስፈርቱን አሟልታችኋል? እግዚአብሔር ከናንተ የሚፈልገው በልጁ በኢየሱስ ክርስቶስ እንድታምኑና ዳግመኛ እንድትወለዱ ብቻ ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንዲህ ሲል የእግዚአብሔር ቃል ይነግረናል። ያመነ የተጠመቀ ይድናል፣
ያላመነ ግን ይፈረድበታል። ማንም ሰው ይህንን መንግሥት መቀላቀል ከፈለገ እግዚአብሔር ያዘዘንን ቀጭን ትእዛዝ እንፈጽም፣ በተወደደውም ስፍራ እንሰበሰባለን። ዓይን ያላየው ጆሮ ያልሰማው በሰውም ልብ ከቶ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይህ ቦታ ለዘላለም ልንኖርበት ይጠብቀናል። ይህ የሰማችሁት የሜሪ ባክስተርን ምስክርነት ሲሆን ከጻፈችው መጽሐፍ በጥቂቱ ያጋራችን ነው።